በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኑ ወደዚህ እንጂ አናግሩኝ። አይ ስርዓት ያዙ። ምን ነው ምን ነው ምን ነው ምን ነው ምን ነው ታዩ የምትጥለው አንተ ነህ፣ የምትጥለው አንተ ነህ፣ የምትጥለው አንተ ነህ። ሆይ ምንድን ናችሁ? መተት መተት ነህ። ምን አድርገው ይተባል? በጉልበቱ በስራ ይሰራል። ኪስ እንዳይገባ ወደ እኔ ብቻ ይበላል። ወደ ወዱ እንዳይገባ 12 ምግብ 12 ምግብ አንድ በግ ታስበሉታላችሁ ነው ወይስ ታስበሉታላችሁ? አዎ 12 ምግብ አንድ በግ አስበልታችሁታል? እንዴት አድርጋችሁ? እዚህ ከመጣው ከመጣ ነው። አንድ ቀን 2 ምግብ አንድ ዳቦ አስበላችሁት? ለምን ሆዳም አደረጋችሁት? ለምን? ሆዳም ነው እንዲሆን ነው። ሆዳም እንዲሆን ነው። ሰይቶ እንዳይበረክት እንዳይጠግብ በልቶ እንዳይጠግብ። ምን ነው ጉልበቱን እንፈልጋለን። እሱ በበላው እናንተ ልትጠቀሙ። እሱ በበላው አባቱ ሲከብር የቆየውን ምን ስለሆነ ነው የሚያቃጥለው? አውጥቶ ነው ሲገብር አባትየው ሲገብር የኖረው እሱ አውጥቶ አቃጠለን። አቃጠላችሁ? አባትየው ይገብራችሁ ነበር? አባትየው ይገብራል። አባትየው መንግስት ሰራተኛ ስለሆነ ዳኛ ነው። አባትየው ዳኛ ነው። ወንድምየው የከተማ ከንቲባ ነው። ወንድሞቹ እንዳለ መንግስት ሰራተኛ ናቸው። እናትየዋ አሮጉታ የአባቱ እናት አያቷ ሲጠራ ምንድነው ብላ ሲጠይቀው ልጄ ምን ነው ለባዳም እየተረፉ አይደለ እንደ በሰው ጋር የምትንከራተተው ወደ እነሱ ጠጋ ብለህ ስርዓት ዝም ትላለች። ልጁ ደግሞ ይሄን አይፈልግም። እናትየዋ ዛሬ እስከ ዛሬ እንደ ዛሬ ወለደችና እንደ ነገ በልብሱ ጠቅላ ሜዳ ላይ ጥላ ሄደች። ያሳደገች አሮጉታ ነች። ጥላው ሜዳ ላይ ጥላው አሮጉታ ሲያሳድግ ልጁና ግብሩን ሲከብር የቆየችው እሱ ዛሬ አድጎ ራሱ ሳቁ ምስል ሆነ ነው የሚያቃጥለው። ምስል ሆነ ስለሚያቃጥለን እንዴ እግዚአብሔርን አወቃ። እግዚአብሔር ልጅ ሆነ። እንደዚህ ይሆናል? አይሆንም እንዴ? በእናንተ አይሆንም? አሁንማ ተቃጠልኩ። አያትየዋ አሳደገች። አብረው ውቃቢውንም አንተንም አብራን ልጁንም አብራን ያሳደገችህ። ውቃቢውንም ምን እያደረገች የውቃቢውን እያበላችሁ እየገበረች በየወሩም እየከበረች በየአመቱም እያረደች ታበላዋለች። ልጁ እሷ ስር ነው ሲበላ ሲያድግ የቆየው። ስለዚህ እሱ ደግሞ አባትየው ትንሽ ከፍ ስለወሰደና ከአባትየው እንጀራ እናት ጋር ሲጣላ ጠፋ። ልጁ የት ወሰዳችሁት? የት ጠፋ? ባሌ። ከዛ አዲስ አበባ ወሰድን። ከዛ ተንከራተታላችሁ? እናዞራለን። ከዛ መጣና እዚህ ከአዋሽ ወደዛ ዴራ የሚባል ከተማ ታውቃላችሁ? እዛ ነው በቃ 11 አመት የቆየው። ተስካው የቆየው ነው የቆየው። ልጁ የቆየው እዛ ነው 11 አመት ዴራ። ከዛስ በኋላ ሲሰራ አይበረከትም። በቃ እንበላለን። ታስበሉታላችሁ። እናንተ እሱ በበላው እናንተ ተጠግባላችሁ። እሱ በበላው እናንተ ዛሮቹ ቃዮቹ ተጠግባላችሁ። እሱ ካቃጠለን እኛን ከካደን ታዲያ እንዴት እንሆን? እኛስ አቃጠላችሁ እንዴ? ምኑን ነው ያቃጠለው? አባትየው ቤት አቃጠለን። እንግዲህ ለምንድን ነው እዛ የማይመለሰው ታዲያ? ወደ ሀገሩ ወደ አባቱ ሀገር ለምን ተመልሶ ከኛ ጋር አይሆንም? ለምን እኛን አይገባም? ምናችሁን አቃጥሎ ወጣ ከሀገሩ? ከባሌ ከሀገሬ ምን አቃጥሎ ወጣ? ከአባትየው ቤት አባትየው ሲገብር የቆየ ነው። የአባትየው እናት ምኑን አቃጥለው? ጨሌውን፣ ልብሱን፣ ሁሉ ነገር በቃ ይሄ ግንግልቻ ይሄ እንትኖቹ ነው አለን። ወንፊቱን ግንግልቻውን የሚገበርበትን። ከዛ እሱ ሲያቃጥላችሁ እናንተ የት ነበራችሁ? እሱ ቃውን ሲያቃጥል እናንተ የት ነበራችሁ?
እናትየዋ አህያትየዋ ቤት ነበር እኛ። እናንተ አብራችሁ አልተቃጠላችሁም? አይ አልነበር። እሱ ሲሄድ ነው ሜዳ ላይ የጠበቅነው፣ ባሌ ላይ ነው የጠበቅነው። እሱ አቃጥሎ ሲሄድ እናንተ መንገድ ላይ ጠበቃችሁት? አዎ። ንስሐ አልገባም ነበር ሲያቃጥል? አልገባ። ዝም ብሎ ነው ያቃጠለው? አዎ። በድፍረት? አዎ በድፍረት ነው ያቃጠለው። ጥጋብ ነው። አባትየው ከሱ ውጭ ልጅ የለው፣ ወንድም የለም ልጁ። እኛ ሌላ ልጅ ቢኖር ወደ እሱ ጠጋ እንላለን። ማንም የለም፣ ከሱ ውጭ ልጅ የለም። አዎ ከሱ ውጭ ልጅ የለም። አባትየው ወዴት እንሂድ? ወዴት እንሂድ እንዴ? ካዲያ ልጁ እኮ ምን ችግር አለ እንዴ? ለእግዚአብሔር እኮ ነው ማለት የፈለገው። እግዚአብሔር ሊገዛ ነው የፈለገው። አዎ እንደዛ ነው የፈለገው። ግን አሁን በየቦታ ብድጋር ግን እያፈረጠ ነው። ቆይ አሁን አንድ ነገር ልንገራችሁ። ንስሐ ገብቶ ቅዱስ ቁርባን ተቀብሎ ቢያቃጥላችሁ ስኖረው እንደዛ ቢሆንማ ወዴት እንጠጋለን? መጠጋትም አይመችንም። ወደዛ እንደዛ መጠጋት አይመችንም። አይመቻችሁም? አዎ አሁን ብድግ እያደረግን በየቦታ እያፈረጥን ነው። በቃ ፍርጥ ታደርጎታላችሁ። አዎ የሚጥል በሽታ አለብኝ ይላል። በደረሰበት ቦታ ሐኪም ቤት ይሄዳል፣ ይታከማል። ምንም ግን እናንተ ናችሁ። ማን ተቋርና ዳልሞት ነው? ወሰንጋላ። የአባት አባትየው አለው። አሁን አባትየው ጋር የለም። አሁን እሱም አባትየው ሌላ አግብቷል። ያቋቁጭ ብሏል እሱ። አባትየው ግን አለ። ጨሌው እሱ ትቶታል። አባትየው ትቶታል። ልጁ ስላቃጠለው ተው። ከአባቱ ጋር አይገናኝም። አይገናኝም፣ አይነጋገሩም። ለምን? በቃ አጣላ ነው ሁለቱን። በቃ አሁን ልጁ ከተወለደ ጊዜ ጀምሮ እናትየው ጥቁር ትሆን ቀይ ትሆን ማቅ። እናቱ የት ነው ያለችው አሁን? በሌገስ ጋር። አታውቀው? እናትየው እንዲህ ለፊት ብትመጣብኝ አላውቅም። እኔ አያውቅም። እናቱን አያውቅም። እናንተ ናችሁ ያስጠላችሁት፣ ያስካዳችሁት? አባቱ ጋር ሲሄድም በቃ ከአባትየው ጋርም አይግባባም። በቃ ለምን? በቃ እንፈልገው። ወንድሞችስ? የለም፣ ወንድም የለም። እሱ ብቻ ነው። አምስት ምስት አገባ አባትየው። ከሱ ውጪ ልጅ የለውም። አምስቱም አልወለዱም? አልወለደም። ከመጀመሪያ እናትየው ከሱ እናት ሳያገባ በፊት የወለደው ልጅ አለ። እሱ ብቻ ነው። እሱም አይተዋወቁ። ጥቁር ይሁን ቀዩ አይተዋወቁ። ወንድም የለውም? የለውም። ለምን? ልጅ ወንድሞቹ እንደ ወንድም እኮ ይኖረዋል። ለምን ወንድሙን አይጠይቅም? የለውም እኮ ወንድሙን ለምን አላገናኛችሁትም? በቃ መጀመሪያ እሱ እናት በፊት ያገባች እናት ላይ ነው የወለደው። ከዛ በኋላ ልጁ አንፈልገውም፣ ያኛውንም አንፈልግም። ይሄም ለየብቻ ነው። እናቱን ለምን አላገናኛችሁትም? አይ እናትየውማ ከሱ ጋር ከተገናኘች ልጁ በጣም ይሰራል። በቃ ጎበዙ ስራ ላይ እንዳይሰራ ነው የምንፈልገው እኛ። በቃ እናትየው ማናት? እናትየው ሹራ ሙስሊም ናት እንዴ? ክርስቲያን። ሹሬ እና አልጠይቃትም ልጁ? አይጠይቅም። ለምን? በቃ አባቱ ወርቁ ነው። ወርቁ ታደሳ ዳሪ የኛ ነው እንግዲህ። እሱ የእናንተ ነው? አዎ አላችሁ? እሱ ላይ ያላችሁ አባቱ ላይ እንዳል አባትየው ይገብራችኋል። እናትየውን አገናኘው። አሁን ለምን? ልጄና ቁጭ በል እንስራ ትላለች። ልጁ ደግሞ ስራ ስለሚወድ አንፈልግም። ልጁ ስለምትወዱት? አዎ። ስለዚህ እናትየዋ በህይወት ካለች ለምን ከልጇ ጋር አትሰራም? አሁንማ በቃ ምን ነው? በቃ ይበቃ። እንዴት ይበቃል? ይበቃኛል። ምኑ? እዚህ ዴራ ሲቀመጥ ራሱ ልጁ እየፈራ ጴንጤ ሆኖ ነበር። ኧረ ተው። አዎ ጴንጤው ጋር ጮኻችሁ? ከዴራ መድኃኒዓለም እኮ ነው አንድ ቄስ ይዞ መጣ። እዚህ በራሱ ብር ከፍሎ ቄስ ይዞ መጣ። እዚህ ቄሱ ነው እዚህ ያመጣው? አዎ። መምሬ ሄኖክ የሚባል አለ። መምሬ ሄኖክ ወጣቱ? አዎ። አሁን የቀሰሰው? አዎ። እሱ ነው እዚህ ይዞ መጣ። ዲያቆን ሄኖክ ማለት ነው። አዎ። እሱ ነው ይዞ መጣ። በራሱ ትራንስፖርት ከፍሎለት ህዝቡ ክፍያ እርዳታ አድርጎለት ሁሉ ነገር እንትን ብሎ ይዞ መጣ። እዛ አላጠመቀውም ነበር? ቀሲስ ሄኖክ እዛ አላጠመቀውም? ና እንጂ ምን እንደ አላጠመቀውም? ቀሲስ ሄኖክ አላጠመቃችሁም? ቀሲስ ሄኖክ ተጠምቀናል። እዛ ሄድ እስቲ ትንሽ እዛ አንድ 14 ቀን እዛ ቆይና ና አለኝ። ትናንትናም ተደዋውለን ነበር። በቃ ተደዋውሎ ነበር። 50 በ50 ታርጋ ራስ ተናገር። መንፈሱ ልጁ እንዳይሰማ። ማነህ አሁን አንተ? ማናችሁ? እኛ
ኑ ወደዚህ ወደ እኔ። የት ነው የምትቀጠቀጡት? ኑ በስላሴ ስም ታዘዝክ እኮ ታዘዝክ፣ በስላሴ ስም ታዘዝክ። ነቃ በለው እንዴ ነቃ። ልጁ እኮ ገና ወጣት ነው። ምን ነው እንደሱ አታንቀል። ለምንድን ነው እንዲህ ያደርጋችሁ የምታንቀጠቅጡት? ምን ነው ኑ ወደዚህ ኑ ወደዚህ በስላሴ ስም ታዘዛችሁ እኮ እንዴ። ምን ነው እንዲህ ነው የሚመቻው? እንዲህ ይመቻል? ይመቻል? አይመችም? ነጠላውን ለምን ጣላችሁት ታዲያ? ምን ነው ይወገኛል? ነጠላው ወሰንጋላ ነው። ወሰንጋላ በርከክ ነው፣ በርከክ ነው የሚባለው። ሁለተኛ ልጁን ላልጥል፣ ሁለተኛ ልጁ ላይ ላልገባ፣ ሁለተኛ ልጁ ላልገባ በስላሴ ስም፣ በስላሴ ስም፣ በድንግል ማርያም ስም፣ በድንግል ማርያም ስም፣ በስራው፣ በሀብቱ፣ በንብረቱ፣ በገንዘቡ፣ በጤናው፣ ሁለተኛ ላልገባ በስላሴ ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ ሁለተኛ ላንጠላው፣ በደረሰበት ላንደርስ፣ በደረሰበት ባልነርስ፣ በመድኃኔዓለም ስም፣ በቅዱስ ሚካኤል ስም ታስረናል። ሲኦል እንገባለን። ሁለተኛ በስራው፣ በሀብቱ፣ በንብረቱ፣ በገንዘቡ፣ በጤናው ላንገባ በቅዱስ ስላሴ ስም ሲኦል ታስረናል። ሁለተኛ እንዳትጥሉት በስላሴ ስም ሲኦል አስሬያቸዋለሁ። 7 ጊዜ ጩህ እናውጣ። ጥሉት 7 ጊዜ 7 ጊዜ ጩህ። በሰባተኛው ሲኦል እግዚአብሔር ይገስጽ፣ እግዚአብሔር ይገስጽ። አይዞህ። ምን ነው ማነክ ጥሩ ነህ? እንዴት ነው? ሰላም ነው። ጥሩ ነህ? እንዴት ነው አለ? እግዚአብሔር ይመስገን። ምን ታያው? የት ነበር? ሰላም ነው። የት ነበር? እዚህ ያው ከዴራ ነው የመጣሁት። ትውልዴም እዛ አይደለም ከሌላ ሀገር ነው። እኔ በስራ ምክንያት ነው የምንከራተተው። ሲሰራም በእጄ የማይቀመጥልኝ በቃ ምን መከራ አየሁት። በቃ ይጥለኛል። ደግሞ ይሄ የሚጥል በሽታ አለብኝ። አሁን ራሱ ሲመጣ አንድ አባት ነው ከመደረ ዴራ ይዞኝ የመጣ። ማን ነው ያመጣ? ማምሬ ሄኖክ ዲያቆን ሄኖክ ማለት ነው። አዎ እንደውም እዚህ መተን አላገኘናቸውም እንጂ እሱን ፈልገው ነበር ምናምን ብሎ አባም እሳቸውን ፈልገው ነበር። ከዛ በኋላ ትላንትናም ተደዋውለን እንዴት ነው ምናምን ብሎ ጠይቆኝ ነበር። በዛ ምክንያት በስራ ምክንያት ሰው ይወደኛል። ከሰው ጋርም ስለምኖር ገንዘቡ ደግሞ ኪሴ የማይቀመጥ ሲበላ ራሱ የሚገቡ ራሱ እንደ ሰው እኮ አልበላ እንደ ሰው አትበላም። እና ጥሩ ነው። ክርስትና ስምህ ማን ነው? ክርስትና ስምህ? ኃይለ ገብርኤል። ያስበላሃል? አዎ ትበላለህ፣ ግን ዞሮ ባዶ ነው። ባዶ ወዲያው ይርባሃል። ወዲያው ይርበኛል። ትበላለህ፣ ወዲያው ይርባሃል። በቀን ስንት እንደው ቢያንስ ስንት ያስበላሃል? ስንት እንጀራ ትበላለህ? እንደው አንተ ብትገምተው ማለት ነው። ቢያንስ አንድ ጊዜ ማሽን ላይ ነበር የምሰራው። የሆነ ይሄ ጣውላ ማሽን ቤት ነው የምሰራው። 4 ምግብ በልቼ 4 በየአይነት በልቼ ሴትዮዋ ራሱ ደንግጣ ሁለተኛ እኔ ብር አልፈልግም ሁለተኛ ደጅ እንደመጣለች ደጄ እንደደርሳለች። ታምር ነው። እሱ አይደለም የሚበላው መንፈሱ ነው የሚበላ። ይሄ አያስቅም። ይሄ ሁላችን ላይ አለ፣ በእያንዳንዳችን ላይ አሁን በልተን አሁን የሚርበን፣ አሁን በልተን አሁን የሚርበን፣ ጾም እንዳንጾም የሚያደርግ አጋንንት አለ። ያ ነው እሱ ነው እንጂ ልጁ አልበላም እኮ ልጁ አይታወቀውም። አሁን በእንደዚህ አይነት ጊዜ አንዳንድ ሰዎች እኔም አንድ አባት ናቸው አንድ ካህን ናቸውና አውቃለሁ። ሰርግ ቤት ተጠርተን ሄድንና ማታ ወደ 3 ሰዓት ላይ ያረኑ ነው አሉን። ካህን ናቸው። እሺ አልኳቸውና አብረ ሄደን ለኔ ዲያቆን እሳቸው ካህን ሆነው ማለት ነው። ከዛ 2 አረቄ ቀረበልን። 2 አረቄ ማለት ነው። 2 ሌትር አረቄ ማለት ነው። ከዛ ይጠጣሉ 2 ሆነው ማለት ነው። ይጠጣሉ። እኔ በሽታ ወደ ሰከርኩኝ እነሱ በጠጡት ማለት ነው። እና እየጠጡ እያለ በኋላ
ለሊት 6 ሰዓት ሙሽራው ሲመጣ ለሊት 6 ሰዓት ሆነ። ኧረ እንሂድና ወይ ፍንክች የለም ግድግድ የለም። እንግዲህ አንድ ጠርሙስ አንድ ሰው ጠጣ ማለት ነው። አንድ ሰው ጠጣ፣ አንድ ሰው አንድ አረቄ ማለት ነው። አንድ አረቄ፣ አንድ ጠርሙስ አረቄ፣ 1 ሊትር አረቄ መጠጣት ማለት። በኋላ እንዴ እናንተ ናችሁ ሌላ ነው የሚጠጣው ከኋላ አልኳቸው። አንዳንድ ድፍረት አበዛለሁ እኔ። እናንተ ናችሁ የጠጣችሁት? አይ ተውት የጠጣ ነው እኛ ምንም አልመሰለንም አሉ። እና እንደዚህ አይነት ሰዎች አሉ ማለት ነው። ከአባቶችም ጭምር ማለት ነው። ይበላሉ፣ ይጠጣሉ። እነሱ አይጠጡትም። ከላያቸው ላይ ንፋስ ነው። አንድ ጉርሻ እንደጎረሱም አይመስላቸው። ለምን? ስለማይጸለይበት። አሁን ቢጸልይበት ቅባ ቅዱስ ባርኮ ቢበላ ኖሮ ሩብም አይበላ፣ ሩብም እንጀራ። ለምን? ሴጣኑ ነው የሚበላው። እና ይህንን ደግሞ ያለመረዳት ፈርታለች ማለት ነው። ሴትዮዋ ፈርታለች። እሷ ብቻም አይደለም በንጋታው እዛ ማሽን ቤት ተቀጥሬ የሚሰራበት ቦታ ራሱ ሴትዮዋ ባለቤቱ ማሽኑ ባለቤት እሷ ቁርስ ብላ እዛ ቤት ሄድና ቦምቦሊኖ ብላ እኔ ከፍላለሁ አለችኝ። እኔ በዛን ጊዜ አዲስ ነው የመጣሁት። 12 ቦምቦሊኖ በላውና 2 በእጅ ይዤ ሄድኩት። ከዛ ሴትዮዋ ብር ልከፍል ስትመጣ ስንት ነው የበላው ስትለው 12 በልቶ 2 በእጅ ይዤ ወደው አላችሁ። 14 ቦምቦሊኖ። አዎ ኧረ እኔ አይመለከተኝም ሰውዬን ጠይቀው አለች። እሷ ባለ ንብረቱ እሷ ነች መጀመሪያ ያዘዘችው። ከዛ በኋላ እኔ እንደዛ እንትን አልኩት። ያው ሰራለሁ እንደምንም እንደሰው ከሰው በላይ ነው የምሰራው። ምንም ገንዘብ ኪሴ አይቀመጥ፣ ሲበላ ሆዴም አይቀመጥልኝም። በቤተሰቦች እናቴ የወለደችኝ እናቴ እስከዛሬ እኮ በዓይኔ መሞት መኖርን ማውቁኝ። ለምን አትጠይቃትም? አትፈልገኝም። ለምን? ትጮዋለች። ልክ እኔ እዛ ደረስኩ ማለት እዛ ከተማ ደረስኩ ማለት ትጮዋለች። እንዲሁ ትጮዋለች፣ እንዲሁ በቃ ታባረኛለች። አትፈልገኝም። ምክንያቱ ምንድን ነው? እኔ ምን አውቃለሁ። እኔ በልጅነት ነው እኔ ጥላኝ ሄደችው። እንደ ዛሬ ወልዳ እንደ ነገ ነው። የአባቴ እናት ነች ያሳደገችኝ። እኔ እነሱ አይፈልጉኝም ሁለቱም። እሱም ደግሞ አይፈልገኝም። አንተ ምን አቃጠልክ እንዴ? አቃጥለሃል እንዴ? አቃጠልክ ነው ጊዜ በቃ እንደውም በቃ ይሄ ህማም እንትን ስለኝ አወጣውና አቃጠልኩት። እሱ ያመልክ ነበር አባትህ? አዎ እሱ ያመልክ ነበር። አዎ ከዛ በኋላ ለአባትህ አንድ ልጅ ነህ? አንድ ልጅ ነኝ። አዎ የመጀመሪያ የመጨረሻ አንተው ነህ? የመጀመሪያ ከሌላ ሚስት የወለደው አለ። እሱ ዳኛ ነው፣ ፍርድ ቤት ነው የሚሰራው። የመጀመሪያ ሴትዮ አባረራት። እኔን እናት አገባ፣ እኔን አገኘው። ከዛ እኔ እንትን አልኩት። ከኔ እናት በኋላ ያገባው ራሱ አሁን 3 ነው 4 ናቸው። በየቀኑ ነው የሚሸምቱት። አልወለድም ምንም በቃ አይፈልጉኝም እነሱ። እንግዲህ መንፈሱ ማለት ነው፣ የዛ መንፈስ ነው። አሁን ልጁም ትዳር እንዳይዝ ትዳር ከርክሮ የሚያስፈራው ያው ከአባት የመጣ አባቱም ወዶን አይደለም ከ4 ከ5። ስለዚህ ሴት አይነ ጥላና ሴት ዛር ካለብን እንደዛ አይነት ነው። ሚስት እናገባለን፣ ዛሬ መሸኘት፣ ትናንት አገባን፣ ዛሬ መሸኘት፣ ዛሬ አገባን፣ ነገ መሸኘት። እንደዚህ ነው ስራችን ማለት። በእንደዚሁ እድሜያችን ዘራችን ብኩን ሆኖ ልጅም ሳንወልድ 50 ልጆች ወልደን 50 ልጆችም 50 ሚስት አግብተን 50 ልጆችም ሳንወልድ እንቀራለን። ቶሎ ለምትሄድ መንፈስ በኢየሱስ ክርስቶስ ስም ታዛሃል። እጅን አንሳ። በስላሴ ስም ሲኦል እንገባለን። በመድኃኔዓለም ስም ሲኦል እንገባለን። በወላዲት አምላክ ስም ሲኦል ታስረናል። በድንግል ማርያም ስም ሁለተኛ ላንመለስ በልጆቻቸው፣ በሀብታቸው፣ በንብረታቸው፣ በገንዘባቸው፣ በጤናቸው ላንገባ ላንደርስ በስላሴ ስም ሲኦል ታስረናል። በናዝሬቱ በጌታ በኢየሱስ ክርስቶስ ሲኦል አስሬያችኋለሁ። 7 ጊዜ ጮህ እናውጣ። 7 ጊዜ ጮኻችሁ ልቀቁ። ቶሎ በል። 7 ጊዜ ጮኸህ ውጣ። 7 ጊዜ ጮህ እናውጣ። ቶሎ በል። እግዚአብሔር ይገስጽላችሁ። እግዚአብሔር ይገስጽላችሁ። እግዚአብሔር ይገስጽላችሁ።